እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ካስኳቸው መረጃዎች መካከል በአብይ አህመድ የራሱ ልዩ ጦር እያዘጋጀ ነው የሚለውን መረጃ ወደ እናንተ የማደርስ ይሆናል። እንግዲህ ብዙዎቻችሁ አብይ አህመድ የጠቅላይ አዛዥ ስለሆነ ሁሉም አየር ኃይሉም ምድር ኃይሉም በሱ እጅ ነው፣ ምን የተለየ ጦር ይኖረዋል የሚል ጥያቄ ልታነሱ ትችላላችሁ። አብራችሁ ከቆያችሁ ግን መረጃውን የምትሰሙት ይሆናል። እንዲሁም ደግሞ በኢትዮጵያና ሱዳን ድንበር አካባቢ ውጊያዎች ተደርገዋል። ወደ ሱዳን ጥቁር አባይ ግዛት እንዲሁም በኢትዮጵያ በአሶሳ ግዛት ውጊያዎች ተደርገዋል። በትናንትናው ዕለት ዛሬው ዕለትም ውጊያዎች በዚሁ አካባቢ ቀጥለዋል። በኢትዮጵያ ውስጥ የተደረገው ውጊያም ሆነ በሱዳን ውስጥ የተደረገው ውጊያ በአንድም ሆነ በሌላ መንገድ ተመሳሳይነት አለው። ተሳታፊዎቹም ፍላጎታቸውም በተመሳሳይ አሰላለፍ ውስጥ ያለ ነው። ይህንንም በዝርዝር መረጃ ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን እንዲሁም ደግሞ ሌሎች መረጃዎችን አሰናድቻለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱኝ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየት ጥቆማዎችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በወረኢሉ ወረዳ የአካባቢው የብልጽግና ባለስልጣናት በዘፈቀደ ወጣቶች ላይ እርምጃ ይወስዳሉ፣ ተኩሰው ይገድላሉ የሚለውን በተመለከተ በሰሞኑ እንደዚሁ በአካባቢው የብልጽግና ባለስልጣናት የተገደሉ ወጣቶችን በተመለከተ ስም ዝርዝር አድርሳችሁኛል። ከዚህ በፊትም ተመሳሳይ ክስተቶች እንደነበሩ እንግዲህ በሌሎች አካባቢዎች ሚሊሻ፣ ፖሊስ፣ ልዩ ኃይል ወይም ደግሞ ወታደር ነው ወጣቶችን የሚገድለው። በዚህ አካባቢ ግን የብልጽግና ባለስልጣናትም ጭምር ራሳቸው ይገድላሉ የሚል ጥቆማ ነው የመጣው። ይሄው ደርሶኛል፣ አመሰግናለሁ። ከተለያዩ አካባቢዎችም እንደዚሁ ጥቆማዎችን አድርሳችሁኛል። የሹፌሮች እንደዚሁ ጥቆማዎችን ልካችሁልኛል። ተመሳሳይ የሆነ አቋም ካልወሰድን እያለቅን ነው፣ ድምጻችን አልተሰማም። ማህበራቶቹ የሹፌሮች ማህበራትና የአሽከርካሪዎች ማህበራት ለኛ ትኩረት አልሰጡም፣ ጥቅማቸውን ነው እያሳደዱ ያሉት። ስለዚህ ህይወታችን ለማሰንበት ወጥ የሆነ አቋም መውሰድ አለብን። ይህንን ሁሉም ሹፌሮች ሊገነዘቡ ይገባል። አንዳንዶቹ እገዳዎችን በመጣስ አንዳንዶቹ የሚጠሩ ተመሳሳይ አቋሞችን በመቃወም በልዩ ልዩ መንገድ ተጋላጭ አድርገውናል ብለዋል። ይህንን በተመለከተ ሾፌሮች ህይወታቸውን ለመታደግ እና የራሳቸውን ህይወት ለማትረፍ ወጥ የሆነ አቋም ቢይዙ መልካም ነው ብለዋል። የሾፌሮች ተወካይ እየላከልኝ ጥቆማ ነው። አመሰግናለሁ። እንግዲህ ባለፉት 7 ዓመታት በኢትዮጵያ ውስጥ ግፍና ሰቆቃ ከደረሰባቸው የህብረተሰብ ክፍሎች በተለይ ባለሙያዎች መካከል ሾፌሮች፣ የከባድ መኪና አሽከርካሪዎች ይገኙበታል። ተሳፋሪዎችን ጨምሮ ታግተዋል፣ ተገድለዋል፣ አካላቸው ጎድለዋል፣ እንዲሁም ደግሞ ደብዛቸው ጠፍቷል። ይሄ በሁሉም የኢትዮጵያ አቅጣጫዎች ነው ይሄ ሲፈጸምባቸው ቆየው። በዚህ ምክንያት ሾፌሮች ከፍተኛ ግፍና ሰቆቃ እያስተናገድን ስለሆነ ትኩረት እንዲሰጠው ጉዳያችን ወጥ አቋም ልንወስድ ይገባል የሚለውን እንደዚሁ ልካችኋል። ይሄው እኔም አስተላልፌያለሁ። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ የጅምላ አፈሳና እስራትን የተመለከተ ነው። በተለያዩ ከተሞች በተለይ በአማራ ክልል የጅምላ አፈሳና እስራት እየተደረገ ነው የሚገኘው። በአማራ ክልል በተለያዩ ከተሞች ባህር ዳር፣ ሞጣ፣ ግንደወይን፣ እብናት፣ ደብረታቦር፣ ወልዲያ፣ ቆቦን ጨምሮ በተለያዩ አካባቢዎች ወጣቶች እየታፈሱ እንደሆነ የመረጃ ምንጮች ገልጸዋል። በጫማ ማሳመር ስራ ወይም ደግሞ የሊስትሮ ስራ ላይ የተሰማሩ ወጣቶች እንዲሁም ደግሞ በጉልበት ስራ የተሰማሩ ወጣቶች፣ የባጃጅ አሽከርካሪዎችና የባጃጅ ተራ አስከባሪ ወጣቶች ጨምሮ በግንባታና በጉልበት ስራ ላይ የተሰማሩ ወጣቶች፣ የቀን ሰራተኞች እየታፈሱ እየተወሰዱ ነው ያሉት ብሏል። ከነዚህ ከተሞች መረጃውን ያደረሱ የመረጃ ምንጮች እነዚህ የመረጃ ምንጮች እንደሚሉት ወጣቶቹ ለምን እንደታፈሱ እስካሁን ግልጽ የሆነ ነገር የለም። ሆኖም ግን በአንድም የፋኖ ደጋፊ ናቸው በሚል ወደ ካምፖች ወስዶ ማሰቃየት ለመፈጸም ሊሆን ይችላል። ሁለትም ደግሞ ለወታደራዊ ግዳጅ ተፈልገው ሊሆን ይችላል። ለማንኛውም በእነዚህ አካባቢዎች አፈሳዎች መደረጋቸውን ባለፉት ቀናት የመረጃ ምንጮች ገልጸዋል። እገታን መለከተ ነው። በትላንትናው ዕለት በተለያዩ አካባቢዎች እገታዎች ተፈጽመዋል። አንደኛው በአርሲ ነው። በምስራቅ አርሲ ወደ 50 የሚጠጉ መንገደኞችን አሳፍሮ ከመርቲ ወደ አቦንሳ ይጓዝ የነበረ አሰኮ ተብሎ ወደሚጠራው አካባቢ ይጓዝ የነበረ አውቶቡስ ጋዶ ተብሎ በሚጠራ ስፍራ ፊታቸውን በተሸፈኑ ታጣቂዎች ተሳፋሪዎች ታግተው ተወስደዋል። እስካሁን ያሉበት ሁኔታ በውል አልታወቀም። ይሄ የሆነው ደግሞ በአካባቢው የኬላ ጥበቃ በሚያደርጉ የጸጥታ ኃይሎች አቅራቢያ ነው እገታው የተፈጸመው። ይሄ ጉዳዩን እንግዲህ ማን ፈጸመው የሚለውን ተደጋጋሚ የሚያሳይ እንደሆነ የተገለጸው። ሰሞኑን በዚህ ቀጠና በክርስቲያኖች ላይ ከተፈጸመው ጭፍጨፋ ጋር በተያያዘ በርካታ የመከላከያ የፌዴራል ፖሊስ ኃይል ስምሪት የወሰደ ቢሆንም ትላንት ግን ይህን ያክል ቁጥር ያላቸው ተሳፋሪዎች ተወስደዋል። እገታው በዋናነት አካባቢው እንደ ጥቃቶቹ በኦርቶዶክስ ላይ ያነጣጠረ እንደሆነ ነው የተገለጸው። ሸዋ በተመሳሳይ ደራ ወረዳም እንደዚሁ ሌላ አሳዛኝ የእገታ ዜና ተሰምቷል።
ከሸዋ ደራ አካባቢ በትላንትናው ዕለት ሰኔ 6 2018 እኩለ ቀን ገደማ በአንድ ሙሉ አውቶቡስ ሰዎች ታግተው ተወስደዋል። ሰዎቹ ታግተው የተወሰዱበት ቦታ ወረጎ ተብሎ የሚጠራ ቦታ ነው። እንግዲህ በዚህ አካባቢ እገታ ሲፈጸም ይላሉ የመረጃ ምንጮች፣ እገታ በተፈጸመበት አካባቢ ከፍተኛ የመከላከያ ሰራዊት ስምሪት አድርጎ ከሸኔ ታጣቂዎች ጋር በመዋጋት በርካታ የሸኔ ታጣቂዎችን ማርከናል፣ ደምስሰናል ብሎ ትላንትና ሪፖርት ባወጣበት ቅጽበትና በቦታው እኔ ያለሁ ባለበት አካባቢ ነው ይሄ እገታ የተፈጸመው። እገታው ከአርሲ ከተፈጸመው ጋር ተመሳሳይነት እንዳለው የገለጹት የመረጃ ምንጮች አርሲ የተፈጸመው እገታ የጸጥታ ኃይሎች ኬላ ጥበቃ በሚያደርጉበት በቅርብ ርቀት ነው። በዚህ ቀጠናም በተመሳሳይ መከላከያ ሰራዊት በሸኔ ላይ እርምጃ እየወሰድኩ ብሎ መግለጫ ባወጣበትና ዘገባ በሰራበት ቦታ ላይ የተፈጸመ ነው ብለዋል። እንግዲህ አርሲ እየተፈጸመ ያለው ግን በዋናነት የእምነትን መሰረት ያደረገ እንደሆነ ነው ከግድያዎቹ ባሻገር እገታውም የመረጃ ምንጮች የሚገልጹት። ሌላ እንደዚሁ በአማራ ክልል በተለያዩ አካባቢዎች ሚሊሻዎች በወጣቶችን በጠራራ ፀሐይ እንዲሁም ደግሞ ንጹሃን ሲቪሊያንን እየገደሉ ነው። ይሄ እንግዲህ ያው ዜና አይደለም፣ የተለመደ ጉዳይ ሆኗል። ሆኖም ትላንትና አመሻሹን አዊ ዞን ኪዳምጃ ተብሎ በሚጠራ ቦታ አንድ ወጣት ዋና መስመር ላይ ሲሄድ ሚሊሻዎች ዝም ብለው ተኩሰው ገድለውታል። ይህ ወጣት በአካባቢው በስነ ምግባር የተመሰገነ ምንም አይነት የወታደራዊ ተሳትፎም የሌለው እንደሆነ ነው የተገለጸው። እንግዲህ ንጹሃን ግድያ በመቃወም በአካባቢው የሌሎች የህብረተሰብ ክፍሎች ቁጣቸውን ማሰማታቸውና ይሄ ግድያ ሊቆም ይገባል፣ ፍትህ ለወጣቶች የሚል እንቅስቃሴ ማድረጋቸውን የወጡ መረጃዎች ገልጸዋል። ይሄ እንግዲህ ከቀብር ጋር በተያያዘ የተነሳ ጉዳይ ነው። በተመሳሳይ በአማራ ክልል የሚገኙ ሚሊሻዎች ይህንን እያደረጉ ሲሆን በራያና አካባቢውን የተቆጣጠሩ የህወሓት ታጣቂዎችም በየቀኑ ግድያዎችን እየፈጸሙ ነው የሚገኙት። በራያ አላማጣ ወረዳ ትላንትና ምሽቱን ጋርጀሌ ተብሎ በሚጠራ ቦታ የህወሓት ታጣቂዎች አንድ ወጣት ገድለዋል። ጥጋቡ ፋንታ የተባለ ወጣት ነው የህወሓት ታጣቂዎች የገደሉት። ቀደም ብለው በራያ መሆኒ እና በአካባቢው 3 ወጣቶችን ሲገድሉ ኮረማ አካባቢ በተመሳሳይ እንደዚሁ 2 የቀድሞ መምህራንና የመንግስት ሰራተኞች የነበሩትን ገድለዋል። እንዲሁም ደግሞ የቀድሞ ሚሊሻ ናችሁ ያሏቸውንም አግተው ወስደዋል። ይሄ በዚህ አካባቢ ያለው ነው። በዚሁ በትግራይ መረጃዎቻችን ደግሞ በማይጨው ከፍተኛ የሆነ አፈሳ ትላንትና ሲደረግ ማሉን የመረጃ ምንጮች ገልጸዋል። ወጣቶቹ ይህንን አደጋ ለመሸሽ በተለይ በከተሞችን ለቀው እየወጡ እንደሆነ ተገልጿል። በትግራይ እንግዲህ 3ኛ ሳምንቱን የያዘው ወታደራዊ የግዳጅ አፈሳ ተጠናክሮ ለመቀጠሉ በተለይ ማይጨው ሰሞኑን ያለው ሁኔታ እጅግ ከፍተኛ ወጣቶች እየታፈሱ እየተወሰዱ ነው። ከዚህ ጋር እንግዲህ ስብሰባዎች በተጠሩባቸው ቦታዎች ለስብሰባ የሄዱ ወጣቶች ፈጽሞ አልተመለሱም ተብሏል። ሳሲያ ጻዳም እንባ ተብሎ በሚጠሩ በተለይ አጋዚና ማይለባይ ተብሎ በሚጠሩ ቀበሌዎች በርካታ ወጣቶች ታፍሰው ተወስደዋል። ካሁን በፊት በተለያየ መንገድ ነበረ ወጣቶቹ እያዙ የነበረው። አሁን ግን በግዳጅ ቤት ለቤትም ጭምር ነው። በዚህ ምክንያት በርካታ ወጣቶች ወደ አዲስ አበባና ወደ ተለያዩ አካባቢዎች እየተሰደዱ ይገኛሉ። የመሰደድ አማራጭ ትራንስፖርት የሌላቸው ደግሞ እዛው በከተማው አቅራቢያ ወደ በረሃ እንዲሁም ወደ ጫካ ውለው ምግብ ለማግኘት ማታ ማታ ወደ ቤታቸው ሲመለሱ የሚሊሻዎች እና የጸጥታ ሰዎች ይይዟቸዋል ቤታቸው ላይ ነው የተባለው። በዚህ ሁኔታ ውስጥ ነው የሚገኙት። አፈሳ መረጃ ይፋ አድርጋቸዋል የተባሉ ወጣቶች እንደዚሁ ተይዘው ተወስደዋል። ወደየት እንደተወሰዱ የታወቀ ነገር የለም። ወደ ምዕራብ ኢትዮጵያ የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ እንግዲህ በኢትዮጵያና ሱዳን ድንበር አካባቢ አንዱ ከአንዱ ጋር የሚመሳሰሉ ውጊያዎች እየተደረጉ ነው የሚገኙት። በኢትዮጵያ ውስጥ በተደረጉ ውጊያዎች የአልቡራን ጦር ጭምር ድጋፍ ከማድረግ አልፎ በውጊያው ተሳትፏል የሚለውን ጨምሮ እንዲሁም ደግሞ በሱዳን በጥቁር አባይ ግዛት በተደረገው ውጊያ ደግሞ ከአርኤስኤፍ ታጣቂዎች ጎን የኢትዮጵያ የጸጥታ ሰዎች ድጋፍ አድርገዋል የሚለው እንግዲህ አንዱ ባንዱ ታጣቂ በመደገፍ ውጊያ እያደረገ ስለመሆኑ ማሳያ እንደሆነ ተገልጿል። ትላንትና በአሶሳ ቀጠና ሸርቆሌ ወረዳ ጠረፋማ በሆኑት አካባቢዎች ጊዘንና አካባቢው ውጊያ ሲደረግ ነው ያለው። ከጊዘን ባሻገር ገመድ ተብላ በምትጠራ ቀበሌም እንደዚሁ ከባድ ውጊያ ተደርጓል። በዚህ ውጊያ የደረሰው ጉዳት በውል አልታወቀም ብለዋል የዓይን እማኞች። ይህንን በተመለከተ በዚህ ቀጠና ከፍተኛ ትርምስ አለ። የፖሊስ ከክልሉ ፖሊስ ከክልሉ አድማ በተለያየ ምክንያት ያኮረፉ ኃይሎች ከቤኒሻንጉል ክልል ማለት ነው የቤኒሻንጉል ነፃነት ንቅናቄ ተብሎ የሚጠራውን ኃይል እየተቀላቀሉ ነው በብዛት የሚገኙት። አርኤስኤፍ ተብሎ የሚጠሩ የሱዳን ታጣቂ ኃይሎች በዚህ ቀጠና መሰማራታቸው
ቤንሻንጉል ቁጣ እየቀሰቀሰ ነው የሚገኘው። ያው ታጣቂዎቹ ካሁን በፊት የስነ ምግባር ሁኔታቸውን በተመለከተም መረጃዎች ወጥተዋል። ከዚህ ጋር በተያያዘ የቤንሻንጉል ነጻነት ንቅናቄ ደግሞ ያወጣው መረጃ ይህንን ይገልጻል። በሱዳንና በኢትዮጵያ ድንበር አካባቢ ስትራቴጂክ ቦታዎችን መቆጣጠሩን ገልጿል። በአሶሳ ስር በሚገኙ ወረዳዎች በተደረጉ ውጊያዎች ከፍተኛ ወታደራዊ ጠቀሜታ ያላቸውን ቦታዎች እንደተቆጣጠረ የገለጸው ታጣቂ ቡድኑ አልቤሮ የኮሪደር ከተማ ነች። በሸርቆሌ ወረዳ በጊዜና አልቤሮ ከተማ በሱዳንና በኢትዮጵያ ድንበር የሚገኝ ወሳኝ ቦታ ነው። ይህንን ቦታ ስለመያዙ ገልጿል። ሌላው በርጀል የተብላ የምትጠራም በዚሁ በሸርቆሌ ወረዳ የምትገኝ ሌላ ተመሳሳይ ከተማም ስለመቆጣጠሩ ትላንት ገልጿል። በዚህ አካባቢ በአልቤሮ አካባቢ ተጨማሪ ኃይል ወደ አካባቢ ሲንቀሳቀስም የደፈጣና የግንባር ውጊያ ተደርጓል። መንጌና ሸርቆሌ ተብለው ከሚጠሩ ወረዳዎች አካባቢ ወደ አካባቢ ተንቀሳቀሰ። የቤንሻንጉል ታጣቂዎች እንደዚሁ በአካባቢው እንቅስቃሴ ገደቦችንም አስተላልፈዋል። በዚህ አካባቢ ውጊያዎች እየቀጠሉ ስለሆነ ንጹሃንና ከመንግስት ጋር ግንኙነት የሌላቸው ሰዎች እንቅስቃሴ ገደብ እንዳደርጉ ጥሪ አስተላልፈዋል። በዚህ የትራንስፖርት ኮሚሽን መንጌን ሸርቆሌን የሚያገናኙ አውራ መንገዶችና በዚህ ቀጠና እንቅስቃሴ እንዳያደርጉ ጥሪ አስተላልፈዋል። በሸርቆሌ ከተማ በፓትሮል ላይ እንደዚሁ ጥቃት ተፈጽሞ የጉዳት ደርሷል በሁለት ተሽከርካሪዎች ላይ። ከዚህ ጋር በተያያዘ አርኤስኤፍ ታጣቂዎችም እንደዚሁ ከአካባቢው የክልሉ ልዩ ኃይል የቤንሻንጉል እንዲሁም ደግሞ የሚሊሻ ኃይል ጋር በመሆን በእነዚህ ታጣቂዎች ላይ ውጊያ ስለመክፈታቸው የቤንሻንጉል ነጻነት ንቅናቄ ታጣቂዎች ይገልጻሉ። በዚህ ቀጠና እንግዲህ በአሶሳ በኩል ባለው ውጊያ የአርኤስኤፍ ታጣቂዎችም በሸርቆሌ በመንጊ ቀጠናዎችና እስከ ኩርሙክ ድረስ ስምሪት ወስደው ይገኛሉ። በዚህ በቤንሻንጉል ጉሙዝ ክልል ደግሞ የክልሉ ባወጣው መረጃ በዚህ በነበረው ውጊያ አምኖ ውጊያ ነበረ ግን አጸፋ እርምጃ ወስደን ጸረ ተሽከርካሪ ፈንጅ፣ አርፒጂ፣ ቅንቡላዎችን፣ የብሬን ጥይት፣ የክላሽ ጥይት፣ የብሬን ካዝናዎችን፣ የብሬን ሸንሸል እና ሌሎችን ወታደራዊ ቦምብ፣ ሞርተር እና ሌሎችን ቁሳቁሶች ማርኪያለሁ ብሏል። የቤንሻንጉል ክልል የክላሽንኮፎችንም በተመለከተ ይህንን ብሏል። በዚህ ግንባር በውጊያው የአልቡራን ጦር፣ የህወሓት ታጣቂዎች እንዲሁም ደግሞ የቤንሻንጉል ነጻነት ንቅናቄዎች በጋራ ስለመሳተፋቸው ቤንሻንጉል ክልል ሲገልጽ፣ በአንጻሩ የቤንሻንጉል ነጻነት ንቅናቄ ታጣቂዎች ደግሞ እኛ ጀርባ ማንም የለም እኛ ብቻ ነን እየተዋጋን ያለ ነው ሲሉ የውጊያ ሁኔታውን የውጊያ ተሳትፎና የውጊያ ትብብርና አጋርነቶችን በተመለከተ ይህንን ምላሽ ሰጥተዋል። ይህ በእንዲህ እንዳለ ደግሞ የሱዳን ጦር በዚሁ ቀጠና በሱዳን እና በኢትዮጵያ ድንበር የሱዳን 4ኛ እግረኛ ክፍለ ጦር በተለይ 13ኛው ብርጌድ በጥቁር አባይ ክልል በምትገኘው ስትራቴጂካዊ ከተማ አሙሪ የአርኤስኤፍ እና ኤስፒኤልኤም ታጣቂዎች ትላንትና የከፈቱትን ከባድ ማጥቃት መመከቱን የሱዳን ጦር ገልጿል። ጥቃቱ የተሰነዘረው በአርኤስኤፍ እና በእነሱ ተባባሪ አብዱልአዚዝ አልሃሉ በሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ተብሎ በሚጠራው በሁለቱ ጥምረት የነበረ ቢሆንም ይህንን አክሽፈናል ብሏል። የአማጺው አዛዥ ጆሴፍ ቱካ ወደ ኋላ ተመልሷል ብሏል የሱዳን ጦር። ይህንን ስትራቴጂካዊ የጥቃት በአንድ ወር ለአራተኛ ጊዜ አርኤስኤፍ የሞከረው እንደሆነ የገለጸው የሱዳን 4ኛው ክፍለ ጦር 13ኛ ብርጌድ ይህንን አካባቢ መልሶ ለመቆጣጠር ያደረገውን ጥረት አክሽፈናል ብለዋል። ቀጥለን ጊሳና አካባቢውን ለመያዝ ወሳኝ ዘመቻዎችን እናደርጋለን ያለው የሱዳን ጦር ይህ ጥቃት ባለፈው ወር መጋቢት ከተፈጸሙ ጥቃቶች ብርቱ ውጊያ ነው። ከኩርሙክና ከአካባቢው ከተደረጉ ውጊያዎች የከፋ ጉዳት ያስተናገደ ወታደራዊ ዘመቻ እንደነበረም የሱዳን ጦር አልደበቀም። የሱዳን ጦር ኤስፒኤልኤም እና አርኤስኤፍን እነዚህን ወደ ኋላ እንዲያፈገፍጉ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ እንዲደርስባቸው በርካታ የጦር ተሽከርካሪዎች እንዲወድሙባቸው ጥይቶቻቸውን፣ ታጣቂዎቻቸውን እንዲያጡና እንዲማረኩ አድርጌያለሁ ብሏል። የሱዳን መከላከያ ሰራዊት የአርኤስኤፍ እና አጋሮቹ ጊሳን ተብላ የምትጠራ ከተማ ለመያዝ የሚያደርጉትን ግስጋሴ በምስራቁ ቀጠና በኩል በማስጠበቅ ግዳጅን እየተወጣው ነው፣ ወደ ኢትዮጵያ ድንበሮችም እየገሰገስኩ ነው ብሏል። ትላንትና እንግዲህ በነበረው መረጃ እንዳደረስኳችሁ በዚህ አካባቢ በአየር ጭምር የታገዘ ውጊያ ነው እየተደረገ ያለው። ወደ ኢትዮጵያ ድንበር በሶስት አቅጣጫ ወደ ኩርሙክ የሱዳን ጦር እየተጠጋ ሲሆን አርኤስኤፍ ደግሞ ከዚህ በተገለጸው ልክ ይህችን ወሳኝ ከተማን በተለይ የአሙሪ ተብላ የምትጠራውን ቦታ ለመቆጣጠር ለአራተኛ ጊዜ መጠነ ሰፊ ውጊያ ማድረጉ ነው የተገለጸው። ይህ ውጊያ አርኤስኤፍ ከኢትዮጵያ መሬት እየተነሳ እንዲሁም ደግሞ በአካባቢው ላይ የአካባቢውን ከሚያውቁ
የኢትዮጵያ የጦር ወታደሮች ድጋፍ እየተደረገለት እንደሆነ ነው የሱዳን ጦር እየገለጸ ያለው። እንግዲህ አንዱ በአንዱ ላይ ይህንን እያሰማ ቀጥሏል። ወደ ወለጋ የሚወስደን መረጃ አስከትላለሁ። በእርግጥ ይሄ ቀጠናውም ያው በቅርብ ርቀት የሚገኘው የወለጋና የአካባቢ ቀጠና ነው። በተለያዩ አብነት ትምህርት ቤቶች በአማራ ክልል ታፍሰው የተወሰዱ የቆሎ ተማሪዎች የግዳጅ ወታደራዊ አገልግሎት እንዲሰጡ በመደረጋቸው ከፍተኛ ጉዳት ደርሶባቸዋል በውጊያ የሚል መረጃ ከወለጋ ወጥቷል። ባለፈው በደብረ ታቦር ከባህር ዳር ዙሪያ እንዲሁም ደግሞ አዊ ዞን ጃዊ ወረዳ ታፍሰው የተወሰዱ የአብነት ወይም ደግሞ የቆሎ ተማሪዎች ወለጋ ኪረሙ ተብሎ በሚጠራ ወረዳ በተለይ ባጊን ተብሎ በሚጠራ አካባቢ የመከላከያ መለዮ ለብሰው እንዲዋጉ መደረጋቸውን ተከትሎ ጉዳት አስተናግደዋል ብለዋል የመረጃ ምንጮቹ። ይህንን ተከትሎ በአካባቢው በተደረጉ ተከታታይ ከባድ ውጊያዎች ጉዳት ደርሶባቸዋል። እነዚህ የቀድሞ ቆሎ ተማሪዎች አሁን የመከላከያ ዩኒፎርም ለብሰው የሚዋጉ ተማሪዎች ባለፈው ሳምንት ጉዳት ደረሰባቸው የገለጹት የመረጃ ምንጮች የቆሎ ተማሪዎቹ በቂ ስልጠና ያልወሰዱ እድሜያቸው ለአቅመ ውትድርና ያልደረሰ በመሆናቸውና መለዮ ብቻ ለብሰው ወደ ውጊያ ቀጠና እንዲገቡ በመደረጋቸው ይህንን ከባድ ጉዳት አስተናግደዋል ብለዋል። ይህ ግልጽ የሆነ የህፃናትን አስገድዶ ለወታደራዊ አገልግሎት ወይም ደግሞ ግዳጅ መዋል ግልጽ የሆነ ዓለም አቀፍ የጦር ወንጀል ነው የሚሉት የመረጃ ምንጮች ከነዚህ መካከል 8ቱ በአካል አውቃቸዋለሁ እድሜያቸው ከ14 ዓመት አይበልጥም ሲሉ የመረጃ ምንጩ ይህንን አክለው ገልጸዋል። እንግዲህ በዚህ ኪረም ወረዳ ባጊን ተብሎ በሚጠራ አካባቢ አሁንም ቀሪዎቹ ከውጊያ ጉዳት የተረፉት አሁንም በመከላከያ ስር ግዳጅ ይዘው እየተዋጉ ነው የሚገኙ ተብሏል። እንግዲህ ግልጽ የሆነ ህፃናትን ለወታደራዊ አገልግሎት መጠቀም ነው። አሁን በፊት መንግስት አፈሳዎችን ሲያደርግ ህፃናትን ለጦር የእድሜያቸው ያልደረሱ ታዳጊዎችን እየመለመለ ነው የሚሉ መረጃዎች ወጥተው ነበር። አሁን ደግሞ ከእምነት ተቋማት ጭምር የታፈሱ ወጣቶች በዚህ መንገድ ውጊያ ላይ መግባታቸው እድሜያቸው ሳይደርስ በቂ ስልጠና ሳይወስዱ በከባድ ጉዳት መዳረጋቸው ተገልጿል። ሌላው ከዚሁ ጋር የተያያዘው ወታደራዊ መረጃ ነው። አብይ አህመድ የራሱ ልዩ የሚባል ጦር እያደራጀ ነው ብለዋል። አብይ አህመድ በቀጥታ የሚቆጣጠረው በፈረንሳይ ወታደራዊ አሰልጣኞች፣ በእስራኤል ልዩ ኮማንዶዎች እንዲሁም ደግሞ በደቡብ ኮሪያ ወታደራዊ ባለሙያዎች ልዩ ስልጠና የሚሰጠው ኃይል በተከታታይ የተዘጋጀ እንደሆነ መረጃ ምንጮቹ ገልጸዋል። ይህ ኃይል የልዩ ኃይል ዘመቻዎች ተብሎ የሚጠራ ሲሆን አብይ አህመድ ለየትኛውም ኦፕሬሽን የስልጣን መዋቅሩን እንዲሁም ደግሞ የተለያዩ ግዳጆችን እንዲፈጽም ለራሱ እያደራጀው ያለው ኃይል እንደሆነ የገለጹት ወታደራዊ መረጃ ምንጮች በዚህ ሰዓት ልዩ ትጥቅ፣ ልዩ ስልጠና እንዲሁም ደግሞ ልዩ ድጋፍ እየተደረገለት ያለ ብቸኛ የአብይ አህመድ ጦር ነው ብለዋል። እንግዲህ ከእግረኛም ከአየር ኃይሉም ከልዩ ኮማንዶም ከኤሊት ፎርሱም በተለየ ሁኔታ ይሄ ልዩ ትኩረት የተሰጠው እንደሆነ የተገለጸው ይህን ኃይል አብይ አህመድ በቀጥታ የሚቆጣጠረው ለተለያዩ የሀገር ውስጥና የውጭ ሀገር ኦፕሬሽኖች እያዘጋጀው እንደሆነ ሲገለጽ እንደ መረጃ ምንጮቹ ከሆነ ይህ አደረጃጀት ከኢራን እስላማዊ አብዮት ዘብ ተብሎ ከሚጠራው ኃይል ጋር የራሱ ኦቲቪ የሆነ የአደረጃጀት ባህሪ እንዳለው ነው የሚገለጸው። እንግዲህ ይሄ በዋናነት ለስልጣን ያሰጋል የሚለውን የትኛውንም ኃይል ሊቆጣጠርበት ያሰበው ኃይል እንደሆነ ተገልጿል። ከዚህ ቀደም ነበረ ይሄ የልዩ ኃይሎች የሚባለው በጃንሆይ ጊዜም በደርግ ጊዜም ነበረ። አሁን ግን በልዩ ሁኔታ ነው እየተደራጀ ያለው የሚሉት የመረጃ ምንጮች ሪፐብሊካን ጋርድ፣ ኤሊት ፎርስ እንዲሁም ደግሞ የተለያዩ ኮማንዶዎች እያሰለጠነ የነበረ ቢሆንም አሁን በዋና ትኩረት በዚህ ልዩ ዘመቻ ተብሎ በሚጠራው ኃይል ላይ ከፍተኛ ወታደራዊ ኢንቨስትመንት እየተደረገበት ነው። ይህ ኃይል በተለያየ ደረጃ ልዩ ትጥቅ፣ በልዩ ስልጠና እንዲሁም ደግሞ በልዩ ወታደራዊ ስምሪት በልዩ ሁኔታ በአብይ አህመድ ልዩ ድጋፍ የሚደረግለት እንደሆነ የሚገልጹት የመረጃ ምንጮች የአብይ አህመድ ይህን የተለየ ወታደራዊ አደረጃጀት በተለይ በዋናነት ያደራጃ ያለው የስልጣን መንበሩን ለመጠበቅ አልሞ እንደሆነ እና በሌሎቹ የሲቪልና ወታደራዊ የደህንነት ተቋማት ላይ ያለው ጥርጣሬ እያደገ ስለመጣ ነው ብለዋል። አደረጃጀት ሞዴሉ ከኢራን አብዮታዊ ዘብ ጋር በቀጥታ ይመሳሰላል። ከዚህ ጋር በተያያዘ አብይ አህመድ በርካታ ዓመታትን ስልጣን ላይ ለመቆየት ያለውን ልዩ ፍላጎት ያሳያል ተብሏል። መረጃ ምንጮቹ አክለውም ንጉስ በወታደሩ ብዛት አይድንም፣ አንድ መሪ በሀገር ውስጥ በወንበር ላይ ረጅም ጊዜ ለመቀመጥ ወይም ደግሞ ኃላፊነቱን ይዞ በስልጣን ላይ የሚቆየው የህዝብ ድጋፍ እስካለው ድረስ ህዝብን እስካዳመጠ ድረስና ህዝቡ እስከ ተስማማ ድረስ እንጂ የጦር ኃይል ስላዘጋጀ የጦር ኃይል ስላደራጀ አይሆንም። በምድርም በአየርም በባህር ኃይልም ግዙፍ ጦር የገነቡ አምባገነን መሪዎች በዓለም ላይ ከዚህ ተሞክሮ በተቃራኒ ሆነው ታይተዋል። ግዙፍ ጦር ገንብተው የራሳቸውን ልዩ ጠባቂ ኃይል አዘጋጅተውም የምድርና የአየር ኃይል በአስተማማኝ ሁኔታ ገንብተው የነበሩ አምባገነኖች በህዝብ አመጽ እንዲሁም ደግሞ በህዝብ
ቁጣ ስልጣን ከመልቀቅ የታደጋቸው የለም ብለዋል የመረጃ ምንጮቹ። ከዚህ ጋር በተያያዘ ወታደራዊ ጉዳዮችን በተመለከተ እንግዲህ የግሎባል ፋየር ፓወር የሚባለው የወታደራዊ መረጃዎችን፣ የወታደራዊ አቅሞችን፣ የወታደራዊ ትጥቆችና በተለያዩ 60 መስፈርቶች የሀገራትን ወታደራዊ አቅም ደረጃ ይፋ የሚያደርገው ተቋም ደግሞ የአፍሪካን ሀገራት በተመለከተ በ2026 ባወጣው መረጃ ላይ ግብፅን የአፍሪካ ግዙፍ ጦር ባለቤት በማድረግ አንደኛ ደረጃ ላይ አስቀምጦ ወደ 438 ሺህ የእግረኛ ጦር እንዲሁም ደግሞ የባህር ኃይል እና ከፍተኛ የሆነ የአየር ኃይል አደረጃጀት በመዘርጋት አስቀምጧታል። ሁለተኛ አልጄሪያን እንደዚሁ በከፍተኛ የአየር ኃይልና በዘመናዊ መሳሪያ አስቀምጧል። ሶስተኛ ናይጄሪያን በሰፊ የሰው ኃይልና እንዲሁም ደግሞ በአገር ውስጥ እያደገ በመጣ የመከላከያ መሳሪያዎች ምርት ሲያስቀምጥ ደቡብ አፍሪካን አራተኛ ላይ አስቀምጧል። በዓለም ላይ 40ኛ ደረጃ ማለት ነው። ኢትዮጵያን ከዓለም 47ኛ ከአፍሪካ ደግሞ 5ኛ ደረጃ ላይ አስቀምጦ 503 ሺህ እግረኛ ሰራዊት እንዳለ ይህንን ገልጿል። እዛ ሞሮኮ፣ አንጎላ፣ ኮንጎ፣ ሱዳን ይከተላሉ። ግብፅና አልጄሪያ ይህንን ወታደራዊ ደረጃ የያዙት በተለይ በዘመናዊ ጦር መሳሪያዎች በታንኮችና በአየር ኃይል በሚያደርጉት ከፍተኛ መዋዕለ ንዋይ ሲሆን ናይጄሪያና ኢትዮጵያ ደግሞ ከሰሃራ በታች ግዙፍ የሆነ የሰው ኃይል በመመልመልና ተከታታይ ውጊያ ማድረግ እንደሆነ የተገለጸው። እንግዲህ ከላይ እንደገለጽኩላችሁ አሁን በዚህ ቁጥር ውስጥ ያሉት እነዚህ የአብነት ተማሪዎች ጭምር ናቸው ማለት ነው። እንግዲህ ያው ይሄም ግልጽ ያልሆነ ዝም ብሎ ቁጥር የተወሰደበት ግን ህፃናትም ጭምር የተካተቱበት ሪፖርት ነው ሆኖ የሚገኘው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሱዳን የሚወስደን መረጃ ሳስከትል በሱዳን አልጁናይ ተብሎ በሚጠራ ቦታ ሁለቱን ዋና የዋዲና ካጃ ተብሎ የሚጠሩ አካባቢዎችን የሚያገናኘው ድልድይ በድሮን እና በአየር ጥቃት ከጥቅም ውጭ ሆኗል። ይሄ ከጥቅም ውጭ መሆኑን ተከትሎ ከቻድ የሚመጣው ለአርኤስኤፍ የሚመጣው ወታደራዊ ድጋፍ አቅርቦት እንዲቋረጥ አድርጎታል ነው የሚሉት ከሱዳን የወጡ መረጃዎች። ይሄ ለአልቡርሃን ጦር ከፍተኛ ረፍት የሚሰጥ ነው። ከቻድ በኩል ይቀርብ የነበረው የአርኤስኤፍ ወታደራዊ ሎጂስቲክ በዚህ ድልድይ መሰበር ምክንያት ተቋርጧል ተብሏል። መጀመሪያ ድልድዩ በግጭቱ መጀመሪያ አካባቢ ወደመ ቢሆንም ሁለተኛ መሸጋገሪያ ተሰርቶለት አሁን እስከ ባለፈው ሳምንት ድረስ የሱዳን ጦር በሰነዘረው ጥቃት እስኪወድም ድረስ አርኤስኤፍ ከፍተኛ የጦር መሳሪያ ማስገቢያ፣ የሎጂስቲክ ማስገቢያ እንዲሁም ደግሞ በዳርፉር እና በኮርዶፋን ያለውን ወርቅ ወደ ቻድ ወደ አረብ ኤሚሬትስ ለማጓጓዝ የሚጠቀምበት ሁነኛ መስመር እንደነበር መረጃው ገልጿል። ሌላው የአፍሪካ ቀንድ የጦር መሳሪያ ዝውውሮችን ባጭሩ ስንመለከት ባለፉት 3 ቀናት በተለያዩ ቀጠናዎች በምስራቅ አፍሪካ ሀገራት የጦር መሳሪያ በአውሮፕላን ዝውውርና እንቅስቃሴ ሲመለከት የግብጽ የጭነት አውሮፕላን ስካይ ቪዥን የተባለ አውሮፕላን በአቡዳቢ አየር ማረፊያ ወደ ኬንያ የጦር መሳሪያ ማጓጓዙን የወጡ መረጃዎች ይገልጻሉ። በተመሳሳይ እንደዚሁ አቪያኮ ዚቶትራንስ ተብሎ የሚጠራም የጭነት አውሮፕላን በምዝገባ ቁጥር መለያ የጎኑ በዜድአር 6903 የተመዘገበ ከቱርክ ወደ ፖርት ሱዳን የጦር መሳሪያ ማስገባቱ ታውቋል። እንዲሁም ከተባበሩት አረብ ኤሚሬትስ የተነሱ አውሮፕላኖች ወደ ግብጽ እንዲሁም ደግሞ ወደ ሊቢያ ቤንጋዚ የጦር መሳሪያዎችን አጓጉዘዋል። እንዲሁም ደግሞ ከአረብ ኤሚሬትስ እንደዚሁ የተነሱ አውሮፕላኖች ወደ ፖርት ሱዳን፣ ወደ ኢትዮጵያ፣ ወደ ቻድ የጦር መሳሪያዎችን ማጓጓዛቸው ተገልጿል። ከሳውዲ አረቢያ የተነሱ የጦር አውሮፕላኖችም እንደዚሁ የጦር መሳሪያ ጭነው ወደ ፖርት ሱዳን ማምራታቸው ታውቋል። ከጂዳ ዋና መነሻቸውን አድርገው የሳተላይት ምስሎች እንደሚያሳዩት በቻድ የሚገኘው የጃሜና አውሮፕላን ማረፊያ ወታደራዊ መቆጣጠሪያ ጣቢያዎች በጭነት አውሮፕላኖች በወታደራዊ ቁሳቁሶች በጫኑ ጭነት አውሮፕላኖች ተሞልቶ ታይቷል። በዋናነት መነሻቸውን ከአረብ ኤሚሬትስ፣ ከኢትዮጵያ እንዲሁም ደግሞ ከሶማሌ ቦሳሶ ያደረጉ የጭነት አውሮፕላኖች ናቸው የጦር መሳሪያዎችን በቻድ የሚያራግፉት። እነዚህ እንግዲህ እንደ ቦይንግ 727 አውሮፕላኖች፣ ዜድኤን 12 እና 1 ተብሎ የሚጠሩ አውሮፕላኖች ይገኙበታል። ይህ እንግዲህ ለአርኤስኤፍ የሚቀርብ የጦር መሳሪያ እንደሆነ የተገለጸው ምንም እንኳ ከላይ እንደተገለጸው ድልድዩ ተሰብሮ ሰሞኑን ግንኙነቱ ቢቋረጥም ወደ ቻድ ከፍተኛ የጦር መሳሪያ ተራግፏል። እስካሁን ወደ ኢትዮጵያ ይራገፍ የነበረው አሁን ደግሞ ቻድ ወደ ምዕራብ ሱዳን ለዳርፉርና ለኮርዶፋን እንዲቀርብ እዚህ እየተራገፈ ነው የሚገኘው። በተመሳሳይ እንደዚሁ በምስራቅ አፍሪካም ወደ ተለያዩ ሀገራት የጦር መሳሪያ የጫኑ አውሮፕላኖች በረራ አድርገዋል። ከነዚህ መካከል አባካን ኤር ተብሎ የሚጠራው አውሮፕላን ከግብጽ ወደ ፖርት ሱዳን እንደዚሁ የጦር መሳሪያ አጓጉዟል።
በተመሳሳይ የኬንያ የሚገኝ አንድ ፎኔክስ ተብሎ የሚጠራ አቪዬሽን የሚቆጣጠረው አውሮፕላንም ወደ ሀርጌሳ የጦር መሳሪያ ስለማጓጓዙ የወጡ መረጃዎች ያሳያሉ። ሁለት የአሜሪካ የአየር ኃይል ሲ-17ኤ ተብሎ የሚጠሩ አውሮፕላኖች ለዚሁ ወደ ወታደራዊ ቁሳቁስ ማመለሻ አውሮፕላኖች ወደ ኬንያ በረራ አድርገዋል። በኬንያ ውስጥ አሜሪካ ላቋቋመችው የኢቦላ መቆጣጠሪያ ማዕከል ቁሳቁሶችን ለማቅረብ ሊሆን ይችላል። ካልሆነም ለኬንያ የጦር መሳሪያዎች ድጋፍ ለማድረግ ይሆናል ነው የተባለው። እንግዲህ ለዚህ ሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ